እንግዲህ ይሄ ነው ጥንቃቄ ስለሚፈልግ ነው። እንትን ለማለት ራሱ ይከብዳል። የኛ ቁመት ከፍ ብሎ ትንሽ ከፍ አድርጓት። እንደሱ አየር ላይ ያዟል። አሁን ምን እየፈለክ ነው? እስቲ ንገረኝ። እኔ ዲቴል ለማየት እየሞከርኩ ነውና ቅድም ከነገርከኝ ተነስቼ ይሄ ዘንድሮን ይሄን ለጨረታ የሚቀርብ ስል ለየት የሚያደርገው በዳይመንድና በወርቅ ነው የተሰራው አልከኝ። እሱንም እያየሁ ነው። በስዕሉም ደግሞ በጣም ተመስጫለሁ። እንደዚህ አይነት ስዕል አይተህ ታውቃለህ? ካሁን በፊት አይቼ አላውቅም። ምክንያቱም የእመቤታችን ስዕል ብዙ ጊዜ ከለቅሶ ጋር ይቻላል። ያ ይመስለኛል ለየት የሚያደርገው። አዎ በእርግጥ አንደኛ እሱ ነው። ሁለተኛ ከጀርባው ያለው የክርስቶስ መስቀል ነው። ይሄ የሚወርደው ደሙ እንግዲህ የደሙ ደርቆ ነው የምታየው። በጣም ተሰብራ ነው እዚህ ጋር ያለው ሐሳቧ ማለት ነው። ማለት ስሜቷ በጣም የምትወደው ልጇ ወዳጇ እንግዲህ ከመስቀል ላይ ካወረዱት በኋላ ወደ መቃብር የወሰዱበት ታይም ላይ ነው ያለችው። 7 የብርሃን መላእክቶች መጥተው ሊያጽናኗት ሞክረዋል። አባቷ ቅዱስ ዳዊት መጥቶ ሊያጽናናት ሞክሯል። ግን እሷ ልትጽናና አልቻለችም። በትንቢት አረጋዊ ስምዖን እንግዲህ ገና ልጅ እያለ የነገራት አንድ ታሪክ ነበረ። የሉቃስ ወንጌል ምዕራፍ 2 ከቁጥር ከ34 እስከ 35 ላይ ያለው ወንጌል ላይ ያለ ቃል ነው። በነፍስሽ ሰይፍ ያልፋል ብሎ ተናግሯታል። ያንን በተሰማትም ሰዓት በጣም ፊላጋ ተሰምቷታል። ብዙ ጊዜ ሰዎች እኛ እንደምንሞት እናውቃለን፣ ይደብረናል፣ ደስ አይለንም። እሷ ደግሞ እያንዳንዱ መከራው ላይ እያየችው አብራው ነው ሄደችው። የመጨረሻ ታይም ላይ ድክም ብሏት አቅሟ በሆነበት ሰዓት ላይ ነው እንግዲህ ንግስት የሆነች እናት ስብር ብላ የምናየው ማለት ነው። ያ ትንቢት የተፈጸመበት ነው። 5 ዳይመንዶች አሉ። ዳይመንዶቹ በጣም ዲቴል ላይ ይታዩ ይችላሉ። ምክንያቱም ትንሽ እኔ አይቻቸዋለሁ። ትንሽ በቃ ካያችሁ በቂ ነው። ኖርማሊ በኢፖክሲ አድርጌ ነው ያጣበቀችው። ምክንያቱም በቀላል ነገር እንዳይነሱ ከማድረግ አኳያ 5 ቦታ አሉ። እነዛ ናቸው 5ቱ ለእመቤታችን ውድ ያልኩ መከራዋ ነው። እንግዲህ አንደኛው ትንቢቱ የተነገራት ሰዓት ነው። ሁለተኛው ልጇ የጠፋበት ሰዓት ነው። ሶስተኛው ግርፋቱ ነው። ያ ሁሉ ሲገረፍ በአይኑ ያየችበት ሰዓት ነው። የመጨረሻው ደግሞ አራተኛው ስቅለቱ ነው። የመጨረሻው ደግሞ ወደ መቃብር የወረደበት ነው። ስለዚህ እነዚህን ምሳሌ በማድረግ ለሷ ውድ የሆኑት እነዚህ ሐዘኖቿ እኔና እናንተ ደግሞ ያን ያህል ዋጋ ሳንከፍል የዘላለም ሕይወት እንድናገኝ ቃል የተገባላት ስለሆነ በዳይመንድ አድርገዋለሁ። የሷ በዳይመንድ በሐዘን ነው፣ የኔና እናንተ ሕይወት ደግሞ በደስታ መንግስት ሰማያት በማግኘት በዳይመንድ ቀይረዋለች ማለት ነው። ስለዚህ ይሄንን ልጇ ይገባላት በሷ ሐዘን ምክንያት የተሰጣት ነው። ያንን በማስመልከት ከተለመደው ስዕል ወጣ ባለ ካልታየው መንገድ ታየ። በዛ አድርጌ እንደ በቻልኩ መጠን ለመግለጽ ሞክሬያለሁ። እጅግ በጣም የሚደንቅ ስነ ስዕል ነው ወንድማችን የሳለው። በወርቅና በእንቁ ያሸበረቀ የደመቀ እጅግ የከበረ ስነ ስዕል ነው። ለእመቤታችን ይሄ ይገባታል፣ የሚያንስ የሚበዛባት አይሆንም ማለት ነው። ነገር ግን ወንድማችን ሲናገር እንደሰማችሁት ትንሽ ከቅድስት ቤተክርስቲያን የስነ ስዕል አሳሳል ወጣ ያለና ለየት ያለ ሆኖ አግኝቼዋለሁ። እኔ በግሌ እጅግ በጣም ጥሩ አሳሳል ነው የተሳለው። ነገር ግን እመቤታችን በዚህ ልክ አንደኛ የቤተክርስቲያናችን የስዕላት ቀለማት ራሱን የቻለ አሏቸው። ሰማያዊ፣ ቢጫ እመቤታችን ቅድስት ድንግል ማርያም በውስጥ አረንጓዴ በኩል ቀይ ትለብሳለች። በውጭ ደግሞ ሰማያዊው ትንሽ ፈዘዝ ያለ ነው፣ ደመቅ ያለ ሰማያዊ ይሆናል። እርሱም ትርጓሜ ስላለው ማለት ነው። ፍጹም ሰማያዊት መሆኗን ለማሳየት ምንም ምድራዊ ብትሆን ስሯ ምግባሯ ሰማያዊ መሆኗን ለማሳየት፣ ቀይ ደግሞ በውስጥ እሳተ መለኮት የመታቀፏን ወይም ደግሞ እሳተ መለኮትን የመጸነሷን የሚያሳይ ሆኖ ማለት ነው። ነገር ግን ትንሽ ሰይፍ በሆዷ በኩል ያው የተነገረውን መጽሐፍ ቅዱሳዊ ቃል የያዘ ነው። ይሄ አሳሳል ትንሽ ከቅድስት ቤተክርስቲያናችን ወጣ ያለ ነው። እስቲ በዚህ ጉዳይ ላይ የእናንተ ሀሳብስ ምን ይመስላል? እስኪ የቀጠለው ወንድማችን እንመለከተው ቪዲዮውን። ዙሪያው እውነተኛ ወርቅ ነው የተጠቀምኩት። ይሄ ዙሪያው ይሄ ነው። ወርቆቹ እንደዚህ የሚያብረቀርቁ ጠቅላላ ወርቅ ናቸው። 3 ሰዓት ነው የፈጀብኝ ለመለጠፍ። በጣም ወገቤን አሞኛል እና ይሄ ነው የሚመስለው። እንግዲህ ያው እንዳልኩ ምንም ነገር ምንም ባደርግ እኔ ግራ አይገባኝ። ያኔ በጨረታ በተካሄደበት ሰዓት በጣም ሊከበሩ የሚገባቸው ቲክቶክ ላይ ተጽዕኖ ፈጣሪዎች እነ እህቶቼ በተለይ ሮሚ፣ ሳራና መማር እንደ ተስፋ ሌሎቹም ያኔም
ቀጣይ በአልማዝ ወይ በዳይመንድ እንጠብቃለን ብለው እንደ ቀልድ አውርተው ነበር። እንደው የእመቤታችን ፍቃድ ባይሆን ዳግም አልመጣም ነበር። እኔ ወጥቼ ነበር የራሴን ቢዝነስ ሰራ ሞክሬ ነበር። ግን እሷ የፈለገችው ነገር ስላለ ይሄን እድል ሰጣኝ። ይሄን እንድሰራ አድርጎኛል። የኔ ፍቃድ ሳይሆን የሷ የልጇ ፍቃድ ነውና ሀዘኗ ሀዘናችን ነው። መጋቢት 20 ከ8 ሰዓት እስከ 12 ሰዓት ተገኝተን እያወደስናት ለተሳሰበው ዓላማ የምንችለውን ነገር ለማድረግ ሞክራለሁ። ይሄ ነው የሚመስለው። እንግዲህ እንዴት አገኛችሁ? ያው እንግዲህ መጽሐፍ ቅዱስ እንግዲህ ስለ እመቤታችን ስለ ቅድስት ድንግል ማርያም ሲናገር የወርቅ መጎናጸፊያዋን ተጎናጽፋ በቀኙ ትቆማለች ይላልና በወርቅ በዚህ ልክ መሳሉ እጅግ በጣም ደስ የሚያሰኝ ነው። ድንቅ የሆነ አሳሳል ነው። እንግዲህ ወርቁን እንዴት ነው ያደረገው የሚል ሐሳብ ያላችሁ ሰዎች ትኖራላችሁ። ወርቁን አቅልጦ በመታየት በራሷ በኩል ባለው በብርሃናማው ቤተክርስቲያናችን ክብ ማለት ነው። በክብ በቢጫው የሚታየው እሱ ነው ወርቁ ማለት ነው። ወርቁን አቅልጦ አፍሶበታል። ዳይመንዱን ደግሞ የአምስቱ ሀዘናትን ምሳሌ አድርጎ አምስቱን ፈርጦች በተለያየ ቦታ ላይ አስቀምጧል ማለት ነው። እንግዲህ የስነ ስዕል በጨረታ ይወጣልኝ። በጨረታ ከፍተኛ ገንዘብ ይሸጣል። እስከ 5 ሚሊዮን ተገምቷል ማለት ነው። ሰይፉ ፋንታውንም ይህንን እወዳደራለሁ ብሏል ማለት ነው። እንግዲህ ብዙዎቹ ለመግዛት በጣም ቸኩለዋልኝ። ይህ ሰዓሊው ደግሞ ወንድማችን ስነ ስዕሉን ሽጦ ምንድን ነው የሚያደርገው? ስነ ስዕሉን ከሽጠው በኋላ ለግሉ ነው ወይስ ምንድን ነው የሚለውን እስኪ እንስማው ካንደበቱ። ያው እንግዲህ ምን ያህል ፐርሰንቱ ነው ለመቄዶንያ ሐሳብ ያለ? እሱም ሰርፕራይዝ ባረግ ይሻላል። ምክንያቱም ብዙ ነገር ስላለ። በጣም ጥሩ፣ ችግር የለውም። ይምጣ አንተ ጋር መጥቼ እሱን የምናደርገው ይፋ ታደርጋለህ። ሌላው ምናልባት የጨረታ መነሻው ይታወቃል? ጨረታ መነሻ የለውም። ሰዎች ለምሳሌ እንደ ማዳበሪያ የሚሰጥ ሰው አለ። ማዳበሪያ ማለት የማይችል ሰው አለ መጫረት። ለምሳሌ 5 ይመጣና ያ ይሰባሰብና ይነሳል። እንደዛ ነው ማሰበው። አንዳንዶች ሊጠይቁ ይችላሉ። ለምሳሌ አሁን ወርቁን ግድ የለም በዛ አይነት መንገድ ነው ያገኘው ሊባል ይችላል። ዳይመንዱ እንዴት ተገኘ? ዳይመንዱማ አለ እኮ እዚህ መግዛት ይችላል እኮ። ስለዚህ ዳይመንዱም ከገበያ ላይ ተገዝቶ ነው? እሱ ገበያ ላይ ገዝቼ ያው ቦታውን መናገር ካለብኝ እናገራለሁ፣ ግን ጥቅም የለውም ብዬ ነው። አሉ ዳይመንድ መሸጫዎች ደንበል ላይ ምናምን አሉ። አዎ ዞስ ካለሳል በትክክል አግኝቼዋለሁ እንዴ። እንግዲህ መጽሐፍ ቅዱሳዊ ሐሳብን በወርቅ መጎናጸፊያ ተጎናጽፋ ንግስቱ በቀኝ ትቆማለች የሚሉን ሐሳብ ይዞ በወርቅና በአልማዝ ወይም በዳይመንድ ሰርቶታል ወንድማችን ስነ ስዕሉን ማለት ነው። ይህን ሲመለከቱ ብዙ መናፍቃን የሚበሳጩ ሌላ ነገር የሚሉ አሉ። እስኪ ሁላችንም ማርያም ማርያም እያልን ኮሜንቱን ምላሽ እንስጣቸው ለነሱ። ማርያም ማርያም እንበል። እንግዲህ ይህን ስነ ስዕል ግን ወንድማችን አንድ የምንነግረው ነገር ምናልባት ይሄ ሐሳብ እንዲደርስ ሁላችሁም ሼር አድርጉት። እንግዲህ በቅዱሳት ስነ ስዕላት ዙሪያ እጅግ በጣም ካዩዋቸው ጥንታዊ ገዳማት ውስጥ ወደ ጎንደር ደብረ ኢየሱስ ገዳም አለ። ኢየሱስ ገዳም በርካታ የሆነ ጥንታዊ ስነ ስዕላት አሉ። በጣም እጅግ በጣም ከኦሪት ዘፍጥረት እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጀምሮ እስከ ዳግም ትንሣኤ ድረስ የሚያሳዩ በርካታ ስነ ስዕላት አሉ በገዳም ውስጥና በዛ ይህንን ስነ ስዕል አላየሁም እኔና ጥንታዊ ገዳማት ላይ የሚሳሉ ስዕላትን አብነት ብታደርግ ለመማሪያም ለነገ ወዲያ የሚጠቅም ስለሆነ ለእውቀት ብዬ ነው። እስኪ መምህር ዮርዳኖስ ምን አለ በዚህ ጉዳይ? ስለ ስዕላት እንዲህ ብሏል። ደሴ ማርያም ነው አይደለም? ምን አለው ገጹ ላይ ስዕል አድኗል። አሁን ይሄ እኛ እስከምንገዛው ድረስ ከገበያ ይሄን ያሳተመው ሰው ስለእመቤታችን ፍቅር አይደለም። ምን ፈልጎ ነው? እንዴት ዋላችሁ? ምን ፈልጎ ነው? ተናገሩ። ግድ የላችሁም። ግለሰብ ነው፣ ፖሊስ የለው፣ ምን የለው። ምን ፈልጎ ነው? ገንዘብ ፈልጎ ነው። በዚህ ምክንያት ሲታተም ይሄ ስላድኖ የሚያልፍበት ብዙ ያልሆነ ማሽን አለ። ምናልባትም ራቁቷን የሆነች ሴት በሚታተምበት ማሽን ያልፍ ይሆናል። ከዛ በኋላ ታሽጎ ሲመጣ በመኪናው ስንት ጉድ አልፎ ነው የሚመጣ። ከዚህ ሁሉ ከመጣ በኋላ ከእናንተ እጅ ላይ ከገባ በኋላ ከእጃችን ላይ ከገባ በኋላ ቆሾ የተገነጣጠለ ስንት ውዳሴ ማርያም አለ። በነገራችሁ ላይ 10 ውዳሴ ማርያም ዛሬ ገዝታችሁ ያመጣችኋል። ለምን? ነባሩ ስላረጀ። ምን አስረጀው? አያያዝ ስለማንችል በክብር ስለማንይዘው። እኔ በነገራችሁ ላይ እኔ የምጠቀምበት ዳዊት የታተመ በ1952 ነው። አንድ ሊቅ አዲስ አበባ ያሉ እድሜያቸውን ሲጠቀሙበት ኑሮ ሲያርፉ ልጃቸው ሴት ናትና በከንቱ ከሚቀመጥ ለአባቴ መታሰቢያ ይሆን አድርስበት ብላ አለቃ ደስታ ተክለ ወዲያ ያሳተሙት ላይ ሰጠች። የሚገርማችሁ ነገር ለ40 እና ለ50 ዓመት ሲጠቀሙበት እንዲሁ የሆነ ቦታ ላይ የሆነ ቆሻሻ ነገር አይኖርም። በክብር መያዝ ማለት እሱ ነው። ሊቃውንት መጻሕፍትን የሚደጉሱበት ምክንያት እሱ ነው። ልታውቁት። እንዴት ዋላችሁ? ለሁሉም ቅዱሳት ስዕላትን እናክብር ማለት ነው።
ቃለ ሕይወት ያሰማልን ዲያቆን ዮርዳኖስ። እንግዲህ በዚህ ልክ ስነ ስዕልን ማክበር የተገባ ነው። እንግዲህ በወርቅም ተሰራ በዳይመንድም ተሰራ። በዚህ ልክ እንግዲህ ዲያቆን ዮርዳኖስ በእጁ ያዙ ውዳሴ ማርያም ያለው ስነ ስዕል ወይም ይሄ ውዳሴ ማርያም የሌለን አለ ብዬ አላስብም። ብዙዎች ወንዶች በኪሶቻችን ሴቶች ደግሞ በፖርሳችን እንይዛለን። ግን ስነ ስዕሉን በደንብ እናከብረዋለን፣ በደንብ እንይዛለን። ንጽህናው ተጠብቆ ስዕል አድኖ የሚገባውን ክብር ሰጠን እንይዘዋለን። አሁን በወርቅ በዳይመንድ መሰራቱ ጥሩ ነገር ሆኖ ግን ይህንን ካላከበርን ያኛውንስ እናከብረዋለን። ስነ ስዕል በወርቅም ተሰራ በዳይመንድም በዚህ መልኩ በወረቀትም ቢሰራ ስነ ስዕል ዓላማውና ትምህርቱ አንድ ነው። ልዩነት የለም፣ ልዩነት አያመጣም ማለት ነው። ነገር ግን ልዩነት የሚያመጣው ስዕል የማክበር ልማዳችን ስዕሉን አክብረን በቅድስና በክብር መያዝ መቻላችንና ለስዕል አድኖ እጅግ በጣም ትልቅ ክብር ሊኖረን ይገባል። ወንድማችን በዚህ ልክ አክብሮ በወርቅና በዳይመንድ ሰርቶታል ማለት ነው። በእውነት ለወንድማችንም ከዚህ በላይ ጥበቡን ታድለው። ግን ቅድም እንዳልኩት ስነ ስዕላትን ጥንታዊ የሆኑ ያሳሳል ስነ ስዕላቱን የመጠቀም ልምድና ትምህርቱን መውሰድ ቢችል ወንድማችን ከዚህ የተሻለም ደግሞ ስነ ስዕል ይስላል ብለን እናስባለን። ስለዚህ ሁላችንም ስዕል አድኖ ያለን ሁሉ በሚገባ ስነ ስዕላትን ልንይዝ ልናከብር ይገባል ማለት ነው። ከዛ ውጭ ግን ማክበር ካልቻልነ ሌሎቹ አላከበሩትም ብለን እኛ ልንቆጣ ፈጽሞ አይገባም ማለት ነው። ክርስቶስ ፈራጅ እንዲያመላጅ ቅዱሳን ምድር ላይ ክርስቶስ ፈራጅ እንዲያመላጅ ጌታ ነው ጌታ ነው